ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። የብልጽግና አገዛዝ በዛሬው ዕለት በፓርላማ አቅርቦ ያጸደቀው ረቂቅ አዋጅ በየትኛውም የዓለማችን ሀገር ሊፈጸም ይቅርና ሊታሰብ የማይችል የግለሰብ ፍላጎት ለማሟላት ተብሎም አገር እዚህ ደርሳለች። አድምጡት። በዛሬው ዕለት ለኢትዮጵያውያን ስራ ላይ እንዲውል የጸደቀው አዲሱ አዋጅ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት መከላከያ ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ነው። ይህ ማለት ማንኛውም የኢትዮጵያ ዜጋም በግለሰብ ድርጅትም ይሁን በመንግስት ተቀጥሮ የሚሰራና ደሞዝ የሚከፈለው በአገሪቷ ለሚከሰቱ የተፈጥሮና የሰው ሰራሽ አደጋዎች ማለትም እንደ እሳት አደጋ፣ የመሬት መንቀጥቀጥ፣ የዝናብ ጎርፍ ወዘተ የመሳሰሉትን ሲከሰቱ የአደጋ ሰራተኞች ለሚሰጡት አገልግሎት ወይም እርዳታ ማጠናከሪያ እንዲሆን በማለት ዜጎች የ1,000 ይሁን የ10,000 ተከፋዮች የግድ ክፍያ ይፈጽማሉ እያለ ነው ብልጽግና። ይህ በኢትዮጵያ የጸደቀው አዲሱ የዛሬ ረቂቅ አዋጅ በየትኛውም የዓለማችን ሀገር ተደርጎና ተፈጽሞ የማያውቅ አስገራሚና አሳዛኝ ህግ ነው። ህጉ ከዛሬ ምሽት ጀምሮ በስራ ላይ ውሏል። የብልጽግና አገዛዝ በየክልሉ እየዞረ የራሱን ህዝብ በድሮን ለመጨፍጨፍ በሚሊዮኖች ዶላሮች ውጪ ፈሰስ እያደረገ ድሮንና ተተኳሹ ዘመናዊ ታንኮችና ዘመናዊ ያጭርና የሩቅ ተተኳሽ ሚሳይሎችን እየገዛ እየዋለም፣ ነገር ግን እሳት እንኳ ቢነሳ የእሳት ማጥፊያ በቂና ዘመናዊ መኪኖች ለመግዛት ግን ከእያንዳንዱ ዜጋ ኪስ መውጣት አለበት እያለን ነው። ይህ ነው መበልጸግ ማለት። ዜጎች እንዲሁም ኑሮ ጣራ ደርሶ መኖሩ በተቸገሩበት በአሁኑ ሰዓት ይህ ቀልደኛ የብልጽግና አገዛዝ ግን አሁንም ቀልዱን ቀጥሎበታል። የኮሪደር ልማት እያለ ነጋ ጠባ እየዘመረ ያለው ብልጽግና እንደ ነገሩ በከተሞች ይሁን በገጠሮች ለሚፈጠሩ የእሳት አደጋ መከላከያ በቂ መኪና ዝግጅት ሳያደርግ አርቲፊሻል ብልጽግናን ለማሳየት እየጣረ ነው። በተመሳሳይ በተለይ በከተሞች የሚገኙ የንግድ ቤቶችና የትራንስፖርት አገልግሎት ሰጪዎች ላይም የንግድ ሱቆችና የተለያዩ ድርጅቶችም እስከ ምሽቱ 3 ሰዓት የግድ ከፍተው ማምሸት እንዳለባቸው፣ ከዛ ሰዓት በፊት ከዘጉ 10,000 ብር ቅጣት እንደሚቀጡ፣ በተመሳሳይ ለትራንስፖርት አገልግሎት ሰጪዎችም እንደዚሁ ህግ ጸድቋል። ይህ ማለት የዘመኑ የአገሪቷ የብልጽግና አገዛዝ ትንሽ ቆየት ብሎ ህዝቡን ስንት ሰዓት መተኛት እንዳለበትና ጠዋት ስንት ሰዓት መነሳት እንዳለበትም በቅርቡ ህግ ያጸድቃል ማለት ነው። ምክንያቱም የዜጎች የግል ፍላጎት ላይ ገብቶ እንደዚህ መዘባረቅ ከጀመረ ነገና ከነገ ወዲያ ሌላ ተአምር እናያለን፣ እንሰማለን። ምንም አያጠራጥርም። የአማራ ፋኖ ታጣቂዎች በዛሬው ዕለት በጀመሩት ዘመቻ አንድነት የሚል ስያሜ የተሰጠው የጸረ ማጥቃት ዘመቻ በብልጽግና መከላከያ ላይ ጀምረዋል። በዚህም የተነሳ በበርካታ ግንባሮች ድል እንደቀናቸው ቃል አቀባዮቹ እየዘገቡ ይገኛሉ። እናም በዚህ ዘመቻ አንድነት ኦፕሬሽን ዛሬ በጎንደር ቀጠና 500 የብልጽግና ወታደሮች ሙትና ቁስለኛ ሲሆኑ 300 ልዩ ልዩ የጦር መሳሪያዎች ደግሞ መማረካቸው ፋኖ ገልጸዋል። የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ጎንደር ጠቅላይ ግዛት የሚባሉ የፋኖ ታጣቂዎች አንድ ላይ በመሆን በከፈቱት የማጥቃት ዘመቻ ነው በብልጽግና መከላከያ ላይ ከፍተኛ ጉዳት ሊደርስ የቻለው ይላል ቃል አቀባዩ። በዚህ የዛሬው ውጊያ 145 ቁስለኛና 355 ወታደር ደግሞ ሙት እንደሆነ በአጠቃላይ 500 የመከላከያ ወታደሮች ሙትና ቁስለኛ ሆነዋል። በዚህ ውጊያ በርካታ የነፍስ ወከፍና የቡድን መሳሪያ የተማረከ ሲሆን 6 ብሬን፣ 1 ስናይፐር፣ 212 ክላሽንኮቭ እና 81 ቦምብ በአጠቃላይ 300 ልዩ ልዩ የጦር መሳሪያዎችም በፋኖ እንደተማረኩ ነው መረጃው የሚጠቁመው። በተለይ በሰሜን ጎንደር ምዕራብ ቀጠና ጅንገርና መሪና በተባለ ቦታ በተወሰደው ጥቃት 6 ብሬን፣ 1 ስናይፐርና ከ112 በላይ ነፍስ ወከፍ የጦር መሳሪያ ፋኖ አግኝቻለሁ ብለዋል። በዚህ ውጊያ 35 የመከላከያ ወታደሮች መማረካቸውን ፋኖ አሳውቋል። በዛሬው ዕለት በአንበሳሜ፣ ወረታ፣ ጋሳኝ፣ አለምበር፣ ጉሃላና አዲስ ዘመን የሰፈረው ያገዛዙ ኃይል ላይ በተደረገው ማጥቃት ሙሉ በሙሉና በከፊል የተደመሰሰ ሲሆን የደራ ወረዳ መቀመጫ በሆነችው አንበሳሜ ከተማ ሰፍሮ የነበረው ኃይልም ሙሉ በሙሉ መደምሰሱን ነው ፋኖ የገለጸው። በዛሬው ዕለት በአዲስ አበባ ከተማ በጣለው ዝናብ ምክንያት በከተማዋ የኮሪደር ልማት ተብለው የተሰሩ ቦታዎች ላይ በጣም አሳዛኝና አስገራሚ ትዕይንት ታይተዋል። ከተማዋ በተለይ በኮሪደር ልማት የተሰሩ ሰፈሮች ምንም አይነት የውሃ መሄጃ ቦይ ወይም ቱቦ የሌላቸው እስኪመስል ድረስ፣ ከተማዋን ትንሽ ሐይቅ እስክትመስል ድረስ ውሃ በመሙላቱ መኪኖች አስፋልቱ በውሃ ስለሞላ በእግረኛ መንገድ ላይ ሲተላለፉ ታይተዋል። እና አዳነች አቤቤ ነጋ ጠባ የኮሪደር ልማት እያሉ የሚዘምሩለት የአዲስ አበባው አዲሱ የኮሪደር ልማት ፕሮጀክት ከሚጠበቀው በላይ በፍጥነት እየተሰራና እየተጠናቀቀ መሆኑ
መሆኑን ይታወቃል። ይሁን እንጂ ይህ ፕሮጀክት በዛሬው ቀን በጣለው መካከለኛ የዝናብ ውሃ ከተሞችና መንገዶቹ ይህን ያህል ከሞሉ ክረምት ገብቶ በተከታታይና ወይም ከባድ ዝናብ የጣለ ዕለት ምን ሊፈጠር እንደሚችል መገመቱ አይከብድም። የነ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው የብልጽግና አገዛዝ ይሄው አገር ቀየርኩኝ፣ ከተማ ቀየርኩኝ፣ በብልጽግና ማማ ላይ ነን ለማለት በስርዓቱ ያልተጠኑ የኮንስትራክሽን ስራዎች በአጭር ቀናት ውስጥ በማጠናቀቅ ለፎቶግራፍና ለፕሮፓጋንዳ ሊጠቀምበት የቻለውን ሁሉ ቢያደርግም እውነታው ግን ይሄው የዛሬው የአዲስ አበባ ውሎ ምስክር ነው። አገር እንደ አገር እንዲያድግና እንዲለወጥ የሚጠላ ማንም ዜጋ የለም። እኛም ልማቱን እየተቃወምን አይደለም። ነገር ግን በጥናት ያልተሰራን አገርና ነገር ነገና ከነገ ወዲያ ከባድ ዋጋ እንዳያስከፍለን ነው። ሲሮጡ የታጠቁት ሲሮጡ ይፈታል እንዳይሆን ነገሩ ማለታችን ነው። የሶማሌላንድ ውጭ ጉዳይ ሚኒስትር አብዱራህማን አደን ሶማሌላንድ የጋዛ ፍልስጤማውያንን ተቀብላ በማስፈር ዙሪያ ለመወያየት በሯን ዝግ እንዳላደረገች መናገራቸውን የእስራኤል ጋዜጦች ዘግበዋል። አደን አሜሪካ ለሶማሌላንድ የአገርነት እውቅና ከሰጠች የግዛቲቱ መንግስት ከአሜሪካ ጋር በማናቸውም ጉዳይ ዙሪያ ለመነጋገር ዝግጁ መሆኑን እንደጠቆሙ ዘገባዎቹ ጠቅሰዋል። ውጭ ጉዳይ ሚኒስትሩ ከሶማሌላንድ ጋር በማናቸውም ጉዳይ ዙሪያ ውይይት ማድረግ የሚፈልጉ አገራት በቅድሚያ በሀርጌሳ የዲፕሎማቲክ ቢሮ መክፈት እንዳለባቸውም ጠቁመዋል ተብለዋል። ሶማሌላንድ የጋዛ ፍልስጤማውያንን በግዛቷ በማስፈር ዙሪያ ከአሜሪካም ሆነ ከእስራኤል ጋር ምንም አይነት ግንኙነት እንዳላደረገች ባለፈው ሳምንት ማስታወቋ አይዘነጋም። አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፉ ተራድኦ ድርጅት ዩኤስኤይድን ወደ ነበረበት እንዲመልስ ትዕዛዝ መስጠቱን ዓለም አቀፍ የዜና ምንጮች ዘግበዋል። ፍርድ ቤቱ ዩኤስኤአይዲ በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ሕገ መንግስቱን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘገባዎቹ ጠቅሰዋል። ዩኤስኤአይዲን የማፍረስ ወይም መልሶ የማቃወም ስልጣን የሕግ አውጪው ምክር ቤት ብቻ ስልጣን እንደሆነ ፍርድ ቤቱ ጠቅሰዋል ተብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከድርጅቱ 83 በመቶ ስራዎች ሙሉ በሙሉ እንድታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንት በፊት መግለጻቸው አይዘነጋም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአሜሪካው ተራድኦ ድርጅት የውጭ የነፍስ አድን እርዳታ ማቆሙ በ8 ሀገሮች ከፍተኛ የኤችአይቪ መድኃኒት አቅርቦት ላይ ከፍተኛ መስተጓጎል ፈጥረዋል ሲሉ ትላንት ተናግረዋል። ከአፍሪካ አህጉር ኬንያ፣ ደቡብ ሱዳን፣ ማሊ፣ ናይጄሪያ፣ ሌሶቶና ቡርኪና ፋሶ በጥቂት ወራት ውስጥ ነፍስ አድን የኤችአይቪ መድኃኒቶችን እንደሚያልቁባቸውም ዶክተር ቴድሮስ አስጠንቅቀዋል። አሜሪካ ለሀገራት የምትሰጠውን እርዳታ የምታቋርጥ ከሆነ ስርዓት ባለውና አገራት አማራጭ እንዲፈልጉ በሚያስችል ሰብአዊ በሆነ አኳኋን እንድታደርገው ዶክተር ቴድሮስ ጠይቀዋል። የኤችአይቪ መድኃኒቶች አቅርቦት መቋረጡ 10 ሚሊዮን ተጨማሪ ሰዎች በበሽታው እንዲያዙ እንደሚያደርግና ከበሽታው ጋር በተያያዘ 3 ሚሊዮን ሰዎች እንዲሞቱ ምክንያት ሊሆን እንደሚችልም ዶክተር ቴድሮስ አድሃኖም ገልጸዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።